ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ቤተሰቦች እንኳን ወደ ዕለቱ መረጃዎች በደህና መጣችሁ። ዛሬም እንደተለመደው ትኩስ አስገራሚና ወሳኝ የሆኑ መረጃዎችን ይዘንላችሁ ቀርበናል። ከኢትዮጵያ፣ ከሱዳን፣ ከግብጽና ከዩክሬን የተሰባሰቡ ወቅታዊና አዳዲስ ዜናዎች አሉን። የአብርሃም ቬርጌስ የሃርቫርድ ንግግር በአዲስ አበባ ምን አዲስ ነገር አመጣ? የሱዳኑ ጠቅላይ ሚኒስትር የሰጡት አዲስ ቃል ኪዳን ምንድን ነው? ግብጽን የመታት የመሬት መንቀጥቀጥ ምን ያህል ጉዳት አደረሰና የዩክሬን ድሮኖች በሩሲያ የጦር ጀቶች ላይ የፈጸሙት ጥቃት ምን ማለት ነው? እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩም። የአብርሃም ቬርጌስ የሃርቫርድ ንግግር በአዲስ አበባ ሰፊ መነጋገሪያ ሆነ። የአእምሮ ዝውውርና የመለስ ዜናዊ ጉዳይ ትኩረት ስቧል። የአብርሃም ቬርጌስ የ2025 የሃርቫርድ ዩኒቨርሲቲ የምረቃ ስነ ስርዓት ንግግር በአዲስ አበባ ኢትዮጵያ ከፍተኛ አዎንታዊ ምላሽ ያስገኘ ሲሆን አገሪቱ ላለችበት ቀጣይ ጉዞ ጠቃሚ የሆኑ ጥልቅ ግንዛቤዎችን አቅርቧል። በኢትዮጵያ ተወልደው ያደጉ የህንድ ዝርያ ያላቸው በኢትዮጵያና በህንድ ትምህርታቸውን የተከታተሉና በኋላም በአሜሪካ የላቀ ውጤት ስኬት ያስመዘገቡት እኚህ ምሁር የግል ህይወት ታሪክ የአእምሮ ብክነት የሚለውን ጽንሰ ሀሳብ ወደ የአእምሮ ዝውውር በመቀየር ኩራትን ያነሳሳ ከመሆኑን ባሻገር ኢትዮጵያ ተሰጥኦ ያላቸው ዜጎች ሊያበቡበት የሚችሉበትን ምቹ ሁኔታ እንድትፈጥር ስውር ጥሪ አስተላልፈዋል። እንደ ህግ የበላይነትና የፍትህ አግባብ ባሉ መሰረታዊ እሴቶች ላይ ያደረጉት ትኩረት ሰላምና ልማትን ለማምጣት እነኚህ ምሰሶዎችን ለማጠናከር በብርቱ በምትጥር ሀገር ውስጥ ልዩ አስተዋጽኦ አግኝተዋል። ከሁሉም በላይ ቬርጌስ ብሩህ የሕክምና ትምህርት ቤት የክፍል ጓደኛቸው ስለነበሩት መለስ ዜናዊ ያነሱት አጭር ታሪክ እንደ ፖለቲካ ግምገማ ሳይሆን የአመራርና የኃላፊነትን ሰብአዊ ፈተና በሚያሳይ መልኩ በመቅረቡም ውስብስብ በሆኑ በዚህ ሀገራዊ ሰው ላይ ጥልቅና ሚዛናዊ የሆነ እይታ እንዲኖር አስችለዋል። ይህ አቀራረብ የአመራርን ጥልቅ የሥነ ምግባር ኃላፊነት አጉልቶ ያሳየ ሲሆን ይህ ጭብጥ ደግሞ ሀገር በመገንባትና ከሀገር ጋር እየታገለላለው የኢትዮጵያ አድማጭ እጅግ ጠቃሚ ሆኖ ተገኝተዋል። ከቁሳዊ ሀብት ይልቅ የጊዜ ዋጋና የሰዎች ግንኙነት ላይ ያተኮሩ ሀሳቦች በኢትዮጵያ ባህል ውስጥ በትልቁ የሰረጹ ሴቶችን ያረጋገጡ ሲሆን በጋለ ስሜት ልብ ወለድ መጽሐፍትን የማንበብን አስፈላጊነት መደገፋቸውና የመጽሐፍ እገዳን መቃወማቸው ደግሞ ይበልጥ ግልጽነትን ለማምጣት በምትጥር ሀገር ውስጥ የሀሳብ ነጻነትን የመግለጽ መብትና የተለያዩ ትርክቶች ያላቸውን ኃይል አጉልተዋል። በመጨረሻም የቬርጌስ ንግግር በኢትዮጵያዊ እይታ ሲፈተሽ ለኢትዮጵያ ሀብታምና ውስብስብ ታሪክ መንገድ የጠረጉትን መስዋዕትነቶች የሚመጥ ውሳኔዎችን ለማድረግ በቅንነት በአዛኝነትና በቁርጠኝነት ላይ የተመሰረተ የወደፊት መንገድን የሚያበረታታ አሳቢና አቅጣጫ ጠቋሚ መልእክት ሆኖ አገልግለዋል። ይህ በእንዲህ እንዳለ ሱዳን አዲስ የተሾሙት ጠቅላይ ሚኒስትር አመጹን ሙሉ በሙሉ አጠፋለሁ ሲሉ ቃል ገቡ። የሱዳን አዲስ የተሾሙት ጠቅላይ ሚኒስትር ካሚል ኢድሪስ አመጽንና ሁሉንም የአማጽያን ታጣቂ ቡድኖችን ሙሉ በሙሉ በማጥፋት የሱዳንን ብሔራዊ ደህንነት እንደሚያስጠብቁ ቃል ገብተዋል። ይህንን የተናገሩት አሁን ያለውን መንግስት መበተናቸውንም ባስታውቁበት ወቅት ነው። እሁድ ዕለት ጠቅላይ ሚኒስትር ኢድሪስ ሚኒስትሮችን በሰብስበው አሳውቀው አዲስ መንግስት እስኪቋቋም ድረስ ዋና ጸሐፊዎችና ምክትል ሚኒስትሮች ጉዳዩን እንዲያስፈጽሙ መመሪያ ሰጥተዋል። አዲሱ ጠቅላይ ሚኒስትር የፈጥኖ ደራሽ ድጋፍ ኃይሎችን RSF የሚደግፉ ሀገራት ድጋፋቸውን እንዲያቆሙ ጥሪ ያቀረቡ ሲሆን ሁሉን አቀፍ የሀገር ውስጥ የማስታረቅ ዘመቻ እንደሚያስፈልግም ገልጸዋል። አመጽን ካስወገዱ በኋላ ማንንም የማያገል ሁሉን አቀፍ የሱዳናውያን የውስጥ ውይይት እንደሚካሄድም አክለዋል። ቀዳሚ ዕለት ቃለ መሐላ ከፈጸሙ በኋላ ለሱዳን ሕዝብ ባደረጉት የመጀመሪያ ንግግር ቅድሚያ የሚሰጣቸው ጉዳዮች ብሔራዊ ደህንነትን ማስጠበቅ፣ የመንግስትን ክብር መመለስ፣ የቀጠለውን አመጽ ሙሉ በሙሉ ለማስቆምና የአማጽያን ታጣቂዎችን ክስተት መበተን እንደሆነ ተናግረዋል። የህግ የበላይነትን እንደሚያሰፍኑም ቃል ገብተዋል። ጠቅላይ ሚኒስትር ኢድሪስ የሱዳን የውጭ ሚኒስትር በተለይም ከጎረቤት ሀገራት ከሰፊው የአረብና የአፍሪካ ቀጠና እንዲሁም ከዓለም ሀገራት ጋር መልሰው
እንደሚገነቡም አስታውቀዋል። የሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን በቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ መልቀቅ ምክንያት ክፍተት የነበረውን ቦታ ለመሙላት ግንቦት 19 ቀን ኢድሪስን በጠቅላይ ሚኒስትርነት መሾማቸው ይታወቃል። ሐምዶክ ጥቅምት 25 2021 በአልቡርሃንና በቀድሞ ምክትላቸው መሐመድ ሐምዳን ደጋሎ ሄሚቲ በሚታወቁት በቀድሞው ፕሬዝዳንት ኦማር አልበሽር ከስልጣን ባወረደው ህዝባዊ አመፅ ተከትሎ በተቋቋመው የሲቪል መንግስት ላይ በተፈጸመው መፈንቅለ መንግስት ምክንያት ከስልጣናቸው መልቀቃቸው ይታወሳል። ይህ በእንዲህ እንዳለ እሁድ ለ3 ድሮኖች በምዕራብ ሱዳን የፈጥኖ ደራሽ ኃይሎች ድጋፍ RSF ይዞታዎች ላይ ጥቃት መፈጸማቸውን የዓይን እማኞች ገልጸዋል። የአየር ጥቃቱ የደቡብ ዳርፉር ግዛት ዋና ከተማ በሆነችው በኒያላ መሃል የሚገኝ አንድ ሆቴል፣ የRSF የሕክምና ክፍልና በከተማዋ ምስራቃዊ ዳርቻ የሚገኙ የRSF ይዞታዎችን ኢላማ ማድረጋቸውን ነዋሪዎች ተናግረዋል። ይህ በእንዲህ እንዳለ እሁድ ምሽት ግብፅን 3 የተለያየ የመሬት መንቀጥቀጦች መተዋታል። የግብፅ ብሔራዊ የሴስሚክ መረብ እንዳስታወቀው የመጀመሪያ የመሬት መንቀጥቀጥ በካይሮ ሰዓት አቆጣጠር ከምሽቱ 2:10 በጊዛ ገዢ አስተዳደር ሰሜን ምዕራብ አቅጣጫ የተከሰተ ሲሆን መጠኑም በሄክታር ስኬል 2.31 ሆኖ ተመዝግቧል። መንቀጥቀጡ ከጊዛ ከተማ 8 ኪሎ ሜትር ርቀት ላይ በሚገኘው ኮም አልቢራ በ3.17 ኪሎ ሜትር ጥልቀት ላይ የተከሰተ ነው። መረቡ እንዳለው መንቀጥቀጡ አነስተኛ በመሆኑ በአብዛኛው ነዋሪ ዘንድ ሳይስተዋል የቀረ ሲሆን ምንም አይነት ጉዳት አላደረሰም። ከዚህ ቀደም በዚህ ሁለት ምሽት ሁለተኛው የመሬት መንቀጥቀጥ በቀይ ባህር አካባቢ በሁርጋዳ ከተማ በስተሰሜን 44 ኪሎ ሜትር ርቀት ላይ የተመዘገበ ሲሆን መጠኑ 3.3 ሆኖ በ10.16 ኪሎ ሜትር ጥልቀት ላይ ተከስቷል። የግብፅ ብሔራዊ የስነ ፈለግና ጂኦፊዚክስ ምርምር ተቋም እንዳረጋገጠው ምንም አይነት የንብረትም ሆነ የህይወት ጉዳት አላደረሰም። ሆኖም አንዳንድ ነዋሪዎች መንቀጥቀጡ እንደተሰማቸው ገልጸዋል። በተጨማሪም እሁድ ምሽት 12 ሰዓት ላይ ሶስተኛው የመሬት መንቀጥቀጥ ከቀርጤስ ደሴት አቅራቢያ ከማትሩ ከተማ በስተሰሜን 457 ኪሎ ሜትር ርቀት ላይ የተመዘገበ ሲሆን መጠኑም 2.92 ሆኖ በ43.61 ኪሎ ሜትር ጥልቀት ላይ ተከስቷል። ግብፅ በተለይም በቀይ ባህርና በሱዌዝ ባህረ ሰላጤ አቅራቢያ ባሉ አካባቢዎች መጠነኛ የመሬት መንቀጥቀጥ እንቅስቃሴዎች እንደሚታዩባት ይታወቃል። የብሔራዊ የሴስሚክ መረብ ክስተቶችን በቅርበት እየተከታተለ መሆኑን አስታውቀዋል። ምንም እንኳ በሁርጋዳ የተሰማው የ3.3 መጠን ያለው መንቀጥቀጥ በአካባቢው የተለመደ ቢሆንም ባለስልጣናት ቀጣይነት ያለው ክትትልና ዝግጁነት እንደሚያደርጉ ተገልጿል። በመጨረሻም የዩክሬን ድሮኖች በሩሲያ የጦር ጀቶች ላይ ከባድ የተባለ ጥቃት ፈጸሙ። የዩክሬን ባለስልጣናት እንደገለጹት ዩክሬን በሩሲያ ወታደራዊ ካምፖች ውስጥ በሚገኙ 40 የጦር አውሮፕላኖች ላይ በድሮኖች አማካኝነት ከባድ ጥቃት አድርሳለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ 117 ሰው አልባ አውሮፕላኖች ጥቅም ላይ እንደዋሉ ገልጸው ከሩሲያ ስትራቴጂካዊ ክሩዝ ሚሳኤል ተሸካሚዎች 34 በመቶውን መምታታቸውን ተናግረዋል። የዩክሬን ደህንነት ተቋም ጥቃቱን ለማቀድ ለአንድ ዓመት ተኩል ያክል ሲሰራ መቆየቱን ገልጾ ድሮኖቹ በድብቅ ወደ ሩሲያ ግዛት ገብተው በጭነት መኪኖችና ወደ አየር ማረፊያዎች ተጠግተው ከዚያም በርቀት ተቆጣጥረው ኢላማዎችን እንደመቱ አስታውቀዋል። ከኢላማዎቹ መካከል ስትራቴጂካዊ ኒውክሌር ቦምብ መሸከም የሚችሉ TU-95 እና TU-22 M3 እንዲሁም ለቅድመ ማስጠንቀቂያ የሚያገለግለው A-50 የተሰኘ አውሮፕላን ይገኙበታል። ሩሲያ በ5 ግዛቶቿ ላይ የሽብር ተግባር መፈጸሙን አረጋግጣ በርካታ አውሮፕላኖች እንደተቃጠሉ ገልጻለች። ይህ ጥቃት የሩሲያና የዩክሬን ተደራዳሪዎች ለሁለተኛ ዙር ድርድር ቱርክ ኢስታንቡል ከመገናኘታቸው በፊት የተፈጸመ ሲሆን ዩክሬን በደረሰው ጉዳት መጠን ላይ ለደረሰው ውድመት $7 ቢሊዮን ግምት አስቀምጣለች። ይህ መጠነ ሰፊ የድሮን ጥቃት በጦርነት ውስጥ የዩክሬንን የማጥቃት አቅም ከፍ የሚያደርግና ሩሲያ አጸፋዊ እርምጃ እንድትወስድ የሚያደርግ ሊሆን ይችላል። የዩክሬን ደህንነት ተቋም ባቀደው በዚህ ጥቃት በአየር ኃይል ማዕከላት ላይ ያነጣጠረና በሺዎች ኪሎ ሜትሮች ርቀት ላይ የሚገኙትን የሩሲያ ጦር ሰፈሮች ኢላማ በማድረግ
በማድረግ የሩሲያ የአየር መከላከያ አቅም ላይ ጥያቄ እንዲነሳ አድርገዋል። በተለይም ድሮኖቹ በድብቅ ወደ ሩሲያ ግዛት እንዲገቡ መደረጋቸውና ከጭነት መኪኖች ተነስተው ጥቃት ማድረሳቸው የሩሲያን የደህንነት ክፍተቶች ያሳያል። ሩሲያ በ5 ክልሏ ላይ ጥቃት መፈጸሙን አረጋግጣ ሁሉም ጥቃቶች ተቀልብሰዋል ብትልም በሙርስማክ እና በኢርኩትስክ ሌሎች አውሮፕላኖች መቃጠላቸውን አምነዋል። ይህ ደግሞ በጦርነቱ ውስጥ የድሮኖች ሚና እያደገ መምጣቱን ያሳያል። የዩክሬን ፕሬዝዳንት ዘለንስኪ ጥቃቱ ድንቅ የሆነ ውጤት ሲሉ ማሞገሳቸውና የኦፕሬሽን ቢሮቸው ከሩሲያ የደህንነት ቢሮ አጠገብ መገኘቱን መግለጻቸው በሩሲያ ውስጥ የዩክሬንን የስለላ አቅም ጥልቀት እያደረገ መሆኑን ያመለክታል። የዚህ ጥቃት ተጽዕኖ የሁለቱ ሀገራት የሰላም ድርድር ሂደት ላይም ሊኖረው ይችላል። ተንታኞች ግን የሩሲያና የዩክሬን ቅድመ ሁኔታዎች በጣም የተለያዩ በመሆናቸው በቅርብ ውጤት ሊመጣ እንደማይችል ይገምታሉ። ጦርነቱ ከተጀመረበት ጊዜ ጀምሮ ሩሲያ ከዩክሬን 20 በመቶ የሚሆነውን ግዛት መቆጣጠር መቀጠሏ ውጥረቱን ይበልጥ ያባብሰዋል።